የምግብ ሉዓላዊነቱን ያላረጋገጠ ህዝብ ያላረጋገጠ ሀገር ክብርም አይኖረው ነፃነትም አይኖረው። ለእንደነዚህ አይነት እናቶች የሚናገሩትን ንግግር ሰምቶ ልቡ የማይሰበር ሰው ለኔ ሰውነቱን እጠራጠራለሁ ነው። አጥፊውንም ጠፊውንም አንድ ላይ የሚያሰለጥን የሚያስታጥቅ የሚያጠናክር የሚያስተባብር መንግስት በምንም አይነት መንገድ ስለዛ ሀገር ጤናማ አስተሳሰብ አለው ብሎ ማሰብ አይቻልም። ማንም ሰው የሚያተርፈውም የሚተርፈውም በሰላም ነው። ሰው በቤተ እምነት ውስጥ ሰላም ካልሆነ የት ሰላም ሊሆን ይችላል ታዲያ? ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ በብሪጅ ሚዲያ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው በለተሰኘው የብሪጅ ሚዲያ ዳሰሳ ፕሮግራማችን የተለያዩ ጉዳዮችን አንስተን ከእናንተ ጋር ቆይታ እናደርጋለን። በዛሬው ቆይታችን ከምናነሳቸው ጉዳዮች መካከል በአማራ ክልል ውስጥ እየተካሄደ ያለው የትጥቅ እንቅስቃሴ ያለበትን ሁኔታ አንስተን እንዲሁም ደግሞ ከሰሞኑ አነጋጋሪ ከነበረ አሰቃቂ ከነበሩ አሳዛኝ ከነበሩ ሁነቶች ጋር አያይዘን እዛ ላይ የምንላችሁ ነገር ይኖረናል። ሁለተኛው ነገር ደግሞ በትግራይ ክልል ውስጥ በህወሓትና በታጣቂዎቹ መካከል ከፍተኛ የሆነ ግጭት እየተፈጠረ ነው። እነዚህ ግጭቶች መነሻቸው ምንድነው? መፍትያቸውስ ምንድነው የሚለውን በተወሰነ ደረጃ አፍታተን ለማየት እንሞክራለን። ሌላም ደግሞ ወጣ ብለን ደግሞ በትግራይ ክልልም ሆነ በሀገራችን ፖለቲካ ውስጥ እጁን እያስገባ ያለው የሻዕቢያ መንግስት እያደረገ ያለው እንቅስቃሴም ላይ በእነዚህ ጉዳዮች ላይ አያይዘን ሀሳብ አስተያየታችንን እንሰጣለን። እናንተም በሚኖራችሁ ቆይታ ፕሮግራማችንን ከወደዳችሁት ላይክ ማድረጉን እንዲሁም ደግሞ ቢጋራ ለሌሎችም ያስተምራል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር ማድረጉን ወይም ደግሞ ጥያቄ ካላችሁ ደግሞ በኮመንት ቦክስ ውስጥ ማስቀመጥን ለማስታወስ እወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። በቀጥታ ወደ ፕሮግራማችን ከመግባታችን በፊት እጅግ አሳዛኝ የሆነ ዜና በትላንትና ምሽት ለመላው የኢትዮጵያ ሕዝብ ደርሷል። ይህም አሳዛኝ ዜና እንግዲህ የክብሩ ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት ዜና ነው። እኚህ አባት ለእስልምናው እምነት ተከታዮች ብቻ ሳይሆን ለመላው ኢትዮጵያውያን አባት የነበሩ የሃይማኖት መሪ የነበሩ ሰው ናቸው። መንፈሳዊ መሪ የነበሩ ሰው ናቸው። እኚህ ሰው እንግዲህ ለሀገራችን ሰላም፣ ለህዝባችን ሰላም፣ ለሀገራችን አንድነት፣ ለህዝባችን አንድነት ለእስላም ክርስቲያኑ ሳይሉ በኩልነት ለህዝብን እንደ ልጆቻቸው የሚመለከቱ አባት ነበሩ። ተወዳጅ አባት ነበሩ። እንግዲህ ለሀገራቸው ለህዝባቸው በምድር ላይ ሲሰሩ የነበረውን ስራ አጠናቀው እንግዲህ በትላንትናው ዕለት ህይወታቸው ማለፉ ተሰምቷል። እውነት ነው። ለመላው የኢትዮጵያ ህዝብ እጅግ አሳዛኝ ዜና ነው። እጅግ ልብ የሚሰብር ዜና ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ የመንግስት የስራ ኃላፊዎች በሀጂ ሙፍቲ እልፈት የተሰማቸውን ሀዘን ገልጸዋል። እኛም እንግዲህ እንደ ብሪጅ ሚዲያ እኚህ ታላቅ መንፈሳዊ አባት ለሀገራቸው ለህዝባቸው ላደረጉት አበርክቶ ሁሉ እንዲሁም ደግሞ ለመላው የእስልምና እምነት ተከታዮች ለነበራቸው አገልግሎት ሁሉ እንዲሁም ደግሞ ለመላው የኢትዮጵያ ህዝብ ሰላምና አንድነት ለደከሙት ሁሉ ምስጋናችንና አክብሮታችንን በዚሁ አጋጣሚ ለመግለጽ እንወዳለን። በህልፈታቸውም የተሰማንን ሀዘን እየገለጽን ለመላው የእስልምና እምነት ተከታዮች፣ ለመላው የኢትዮጵያ ህዝቦች፣ ለመላው ወዳጅ ዘመዶቻቸው፣ ለመላው ቤተሰቦቻቸውም ከሀዘኑ መጽናናትን እንዲሰጣቸው ከወዲሁ መግለጽ እንወዳለን።
ሌላኛው እንግዲህ ከሰሞኑ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በባሌ ዞኖች አካባቢ ተንቀሳቅሰው የተለያዩ የልማት ስራዎችን ለሁለት ቀናት የቆየ ጉብኝት አድርጓል። በዚህ ጉብኝታቸው የተለያዩ ፕሮጀክቶችን መርቀዋል። የተለያዩ ፕሮጀክቶችን ተመልክተዋል። ከመረቋቸው ፕሮጀክቶች መካከል የወልመል ወንዝ ላይ የተሰራው የመስኖ መሰረተ ልማት ነው። ይህ የመስኖ መሰረተ ልማት እንግዲህ ወደ 20 ሺህ ገበሬዎችን ተጠቃሚ ሊያደርግ የሚችል ወደ 10 ሺህ ሄክታር መሬትን ሊያለማ የሚችል አቅም ያለው የመስኖ ልማት ፕሮጀክት ነው። ክቡር ጠቅላይ ሚኒስትሩም እንግዲህ በምረቃ ስነ ስርዓቱ ላይ እንደተናገሩት በዚህ ፕሮጀክት ውስጥ ኢትዮጵያንም ሆነ ሌሎች የህብረተሰብ ክፍሎች ከልመና ለማውጣት የሚደረግ ጥረት አካል አድርገው ነው ክቡር ጠቅላይ ሚኒስትሩም ያቀረቡት። ምክንያቱም ያው ደጋግመን እኛም ከዚህ በፊት እንደምንለው በምግብ ራሱን ያልቻለ ሀገር ክብር ሊኖረው አይችልም። ምግብ የሚለምን ሀገር ክብር ሊኖረው አይችልም። ሉዓላዊነት ሊኖረው አይችልም። የምግብ ዋስትናችንን ደግሞ ልናረጋግጥ የምንችለው በእጃችን ላይ ያሉ የተፈጥሮ ሀብቶቻችን መጠቀም ነው። ካሉን የተፈጥሮ ሀብቶቻችን መካከል ደግሞ ውሃና መሬት ቀዳሚዎቹ ናቸው። ስለዚህ እንደዚህ አይነት የመስኖ ፕሮጀክቶች በብዙ ሺህ ሄክታር መሬቶችን የሚያለሙ በ10 ሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ገበሬዎቻችንን ተጠቃሚ የሚያደርጉ የመስኖ ልማት ፕሮጀክቶች ሲመረቁ ያላቸው ትርጓሜ ያላቸው እንድምታ ከምናስበው በላይ ነው ብዬ ነው የማስበው። ምክንያቱም ትልቁ እንደ ሀገር ክብር የምንፈልግ ከሆነ እንደ ሀገር የፖሊሲ ነፃነት የምንፈልግ ከሆነ እንደ ሀገር የማድረግ አቅም እንዲኖረን የምንፈልግ ከሆነ ዋነኛው ትኩረት አድርገን መስራት ያለብን የምግብ ዋስትናችንን ማረጋገጥ ነው። ምክንያቱም ሌሎች ነገሮችን መለመን ሊቻል ይችላል። ማሽነሪ ብንለምን ኢትስ ኖርማል። በተለያዩ ዓለም ላይ ማሽነሪ ግብይቶች ይካሄዳሉ። ማሽነሪ መለመን ያባት ሊሆን ይችላል። ሌሎች ነገሮችን ከአይኤምኤፍ ከወርልድ ባንክ ገንዘብ መበደር ያባት ሊሆን ይችላል። ሊሆን የሚችሉ ነገሮች ናቸው። እንደ ምግብ መለመን ግን በተለይ ሊታረስ የሚችል ሰፊ መሬት ያለው ሀገር፣ ለም መሬት ያለው ሀገር፣ ሰፊ የውሃ አክሰስ ያለው ሀገር፣ ከፍተኛ ቁጥር ያለው ማልማት የሚችል የሰው ኃይል ያለው ሀገር ልመናን በምንም አይነት የምግብ ልመናን በምንም አይነት ጀስቲፋይ ልናደርገው አንችልም። ስለዚህ ክቡር ጠቅላይ ሚኒስትሩም ሆኑ የክልሉ ፕሬዚዳንት ክቡር ኦቦ ሽመልስ አብዲሳም በመድረኩ ላይ ያደረጓቸው ንግግሮች እንዲሁም ደግሞ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃምም በመድረኩ ላይ ያደረጉትን ንግግር ካየን አብዛኛው እንደነዚህ አይነት ፕሮጀክቶች በተለያዩ አካባቢዎች ላይ እየተሰሩ መምጣታቸው እንግዲህ ወልመል ላይ እየተሰራ የነበረው ፕሮጀክት ላለፉት 4 ዓመታት ሲሰራ የነበረ ፕሮጀክት ነው። የአካባቢው የህብረተሰብ ክፍሎች ራሱ በተለያየ ቃለ መጠይቆቻቸው ሲሉት የነበረው እውነት ይሄ ወንዝ ለዚህ ልማት ይውላል ወይ ብለን በጣም በስጋት ውስጥ ነበር የሚል ሀሳብ ነበር ሲያጋሩ የነበረው። ዋናው መሰረታዊ ነገር የሰው ልጅ ትልቁ እውቀቱ ተጠቅሞ ሊያደርገው የሚችለው ነገር ብዬ ነው የማስበው ያለንን የተፈጥሮ ሀብት ተጠቅሞ የዜጎቻችንን ኑሮ ማሻሻል ሲችል ትልቁ እውቀት ማለት እሱ ያለን ሀብት ምንድነው? እሱን አውቆ ያንን ሀብት ተጠቅሞ ዜጎቻችንን ከልመና ቀንበር ማላቀቅ፣ ከረሃብ ከባርነት ቀንበር ማላቀቅ ትልቁ ነገር እሱ። እውቀት ማለት በቃ ዋናው አልቲሜት የእውቀት አልቲሜት ነገር እሱ ነው። ምን አለኝ እንዴት እሱን ተጠቅሜ አሁን ካለብኝ ችግር እላቀቃለሁ። ዳስ ትልቁ ነገር እሱ ነው። ስለዚህ እንደ ሀገር ያለን ውሃ ነው። እንደ ሀገር ያለን መሬት ነው። እንደ ሀገር ያለን ይህንን መሬትና ይህንን ውሃ አስታርቆ አቀላቅሎ አልምቶ መጠቀም የሚችል የሰው ኃይል ያለ። ስለዚህ እነዚህን ነገሮች መጠቀም ላይ ትኩረት አድርገን መስራት መጀመራችን በራሱ የምግብ ዋስትናን ለማረጋገጥ የምናደርገው ጥረት አካል ነው ብዬ ነው የማስበው። ምክንያቱም ጠቅላይ ሚኒስትሩን በዛ መድረክ ላይ ሲናገሩ እንደነበረው ባሌን በተገቢው መንገድ አለማልማታችን ለዘመናት ወንዞቻችንን በተገቢው መንገድ አለማልማታችን ለማኝ አድርጎናል ያሉት እውነት ነው። ለማኝ ነው ያደረገን። የምንለምነው ደግሞ ከኛ ያነሰ የተፈጥሮ ሀብት ካላቸው ነው። ከኛ ያነሰ የቆዳ ስፋት ካላቸው፣ ከኛ ያነሰ ሊታረስ የሚችል መሬት ካላቸው ነው የምንለምነው። ከኛ ያነሰ ፍሬሽ ዎተር ካላቸው ሀገሮች ነው የምንለምነው። ከኛ ያነሰ ማልማት የሚችል የሰው ኃይል ካላቸው ሀገሮች ነው የምንለምነው። ይህ አሳፋሪ። ብዙ እርዳታ የሚሰጡን ሀገሮች በተፈጥሮ ሀብት ከኛ ያነሰ ሀብት ነው ያላቸው። እዚህ ኮሪያዎች የሚሉት አባባል አለ፣ ሪሶርስ አንሊሚትድ ክሬቲቪቲ ኢዝ አንሊሚትድ የሚሉት። እኛን የሚበልጡን እኛ ከነሱ በጣም የተትረፈረፈ የተፈጥሮ ሀብት አለ። ሊታረስ የሚችል ሰፊ መሬት አለ። ያንን መሬት ሊያለማ የሚችል ወንዞች አሉ። የዝናብ አክሰሳችን የተመጠነና የተገባ ነው። እኛ ይሄ ሁሉ ኖሮን
እኛ ስንዴ የምንለምናቸው ሀገሮች ደግሞ በጣም ውስን ስኬርስ የሆነ ሪሶርስ ነው ያላቸው። በጣም በጥቂት የምርት ዘመናቸው በጣም አጭር የሆነ የፍሬሽ ውሃ ሀብታቸው በጣም ውስን የሆነ ሊታረስ የሚችል መሬታቸው በጣም ውስን የሆነ መሬቱንና ውሃውን ማዋሃድ የሚችለው የሰው ኃይላቸው በጣም ውስን የሆነ እዚህ ላይ ግን ዕውቀታቸውን ጨምረው እዚህ ላይ ፈጠራቸውን ጨምረው ራሳቸውን ችለው እኛንም ይመጸውቱናል። ስለዚህ የተፈጥሮ ሀብታችንን አለመጠቀም ለማኙ ነው ያደረገን ያሉት ክቡር ጠቅላይ ሚኒስትሩ ይሄንን ነው። ለዘመናት ወንዞቻችንን ዋሽንት ይዘን ዳራቸው ላይ ቁጭ ብለን ለወንዞቻችን ከማዜም ዘለለ ምንም ስንሰራ ነበር። ስለዚህ አሁን ቢያንስ ምንድነው ያለን? ያው ዕድሜ ልካችንን ከመሬት በታች ያለን ወርቅ አለን፣ ከመሬት በታች ነዳጅ አለን፣ ከመሬት በታች ጋስ አለን፣ ከመሬት በታች ዩራኒየም አለን፣ ከመሬት በታች ይሄ አለን እያልን ነው ይኖር ነው። እሱ አይደለም ዕውቀት። ከመሬት በታች ምን አለኝ የሚለው እሱ አንድ ዕውቀት ነው። ያንን ሀብት አውጥቶ መጠቀም ደግሞ እዛ ላይ መጨመር የነበረበት ዕውቀት ነው። አለኝን ካወቅን በኋላም ያለንን ነገር አውጥቶ መጠቀም የሚባል ነገር ላይ አልመጣም። ያለንን አውጥተን አለመጠቀማችን የተለያዩ ፋብሪካዎቻችን በድንጋይ ከሰል ሀገር ውስጥ አለ፣ ከውጭ እያመጣን ነው የምንጠቀመው። ለማዳበሪያ ማምረቻ የሚሆን ናቹራል ጋስ ሀገር ውስጥ አለ፣ ማዳበሪያ ከውጭ እያመጣን ነው የምንጠቀመው። ከመሬት በታች ነዳጅ አለን እንላለን፣ ነዳጅ ከውጭ እያመጣን ነው የምንጠቀመው። እኛ ነዳጅ ከመሬት ውስጥ አውጥተን መጠቀም ሳንችል ኦልሬዲ የነዳጅ ፀሐይ እየጠለቀች ነው። አሁን ከነዳጅ ነፃ የሆነ ዓለም እየተፈጠረ ነው። ያለ ነዳጅ መኖር የሚችል ሀብቶቻችንን ሳንጠቀምባቸው እዛው እየከሰሩ ነው፣ ቫልዩ የሌላቸው እየሆኑ ነው። ስለዚህ እንደ ሀገር ትልቁ ያለን ሀብት እንደው ከመሬት በታች ያለው ሀብቱን እንኳን በአግባቡ መጠቀም ባንችል ከመሬት በላይ ያለው ሀብታችን መሬትና ከመሬት በላይ ያለው ሀብታችን ደግሞ በአግባቡ መጠቀም ይኖርብናል። ለኔ እውነቱን ለመናገር አሁን ያለው መንግስት ቢያንስ ያሉንን ሀብቶች በማወቅ ብቻ ላይ ሳይሆን ያሉንን ሀብቶች አውቆ አልምቶ መጠቀም ላይ እያደረገ ያለው ስራ የሚደነቅ። ምክንያቱም እንደ ሀገር የምግብ ዋስትናችንን ማረጋገጥ ይኖርብናል። ትልቁ የትኛውም የኢንዱስትሪ ፖሊሲያችንም መዳረሻው ማድረግ ያለበት እሱ ነው። የኢንዱስትሪ ፖሊሲያችን በኢንዱስትሪ ምርታማነታችንን አረጋግጠን በኢንዱስትሪ ስራ ፈጥረን የዜጎቻችን የምግብ ዋስትና ማረጋገጥ መቻል አለብን። የምግብ ሉዓላዊነታችንን ማረጋገጥ መቻል አለብን። ቅድም እንዳልኩት የምግብ ሉዓላዊነቱን ያላረጋገጠ ህዝብ ያላረጋገጠ ሀገር ክብርም አይኖረውም፣ ነፃነትም አይኖርም። የፖሊሲ ነፃነት አይኖርህም፣ የፖለቲካ ነፃነትም አይኖርህም። ስለዚህ እንደነዚህ አይነት ፕሮጀክቶች በተለያዩ የሀገሪቷ ክፍሎች ውስጥ እየተሰሩ ነው ያሉት። እንደዚህ አይነት ፕሮጀክቶች እየተስፋፉ በሄዱ ቁጥር እንደ ሀገር የምግብ ዋስትናችንን ለማረጋገጥ የምግብ ሉዓላዊነታችን የፉድ ሶቨሬኒቲ የሚባለውን እሱን ለማረጋገጥ የፉድ ሴኩሪቲያችንን ለማረጋገጥ የምናደርገውን ጥረት ያጠናክራሉ። በዚህ በ2018 ሙሉ ለሙሉ ኢትዮጵያ ከውጪ የምግብ እርዳታ ላለመቀበል እየሰራች ነው። ይሄንን ማጠናከር ያስፈልጋል። ክቡር ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ጊዜ ጀምሮ መሬት ጾሙን ማደር የለበትም፣ እንደዚህ መሆን የለበትም፣ እንደዚህ መደረግ የለበትም እየተባለ በጣም ብዙ ጥረቶች ተደርጓል። እነዚህ ነገሮች ተጠናክረው መቀጠል አለባቸው። መሬቱን ማልማት መቻል አለብን። በመስኖ መልማት የሚችለው መሬታችንን በተገቢው መንገድ መጠቀም መቻል አለብን። ለመስኖ አገልግሎት ሊውሉ የሚችሉ ወንዞች ወደ ሌሎች አካባቢዎችም ዳይቨርት እየተደረጉ መልማት መቻል አለባቸው። እዚህ ላይ ከመጣው ለምሳሌ በባለፈው ቢሾፍቱ አካባቢ የተካሄደ ኮንፈረንስ ነበር። ላስት ቲውስዴይ ይመስለኛል፣ ባለፈው ማክሰኞ ዕለት። ይሄ ኮንፈረንስ ኦልሬዲ እንደ ሲምፖዚየም ነገር ነው፣ የምክክር መድረክ ነው። ያ የምክክር መድረኩ ምንድነው? በምን ዙሪያ ላይ የተወያዩ ከተባለ በንጋት ሐይቅ ማስተር ፕላን ዙሪያ ኢንቴግሬትድ ማስተር ፕላኑ ላይ በዚህ ሐይቁን ተጠቅመን ምን ልንሰራ እንችላለን? አዎ የላይ ሰፈር ሰዎች የታችኛው ተፋሰስ አባል ሀገራት እየተንጫጩ ነው። የሚንጫጩት ኢትዮጵያ ግድቡን ከገደበች በኋላ ውሃውን ተጠቅማ ልታረጋቸው የምትችላቸው ነገሮች ላይ ትኩረት አድርገው ነው የሚያወሩት። አዎ እኛ ግድቡን ስንገድብ በናይል ወንዝ ላይ ያለን ፍትሃዊ ተጠቃሚነት፣ ምክንያታዊ የሆነ ተጠቃሚነት ጉዳይ አለ። ፍትሃዊ ተጠቃሚነት ስንል እኛ ወንዙን ለሃይድሮ ፓወር ብቻ ነው የምንጠቀመው የሚል ነገር ውስጥ አይደለም ያለነው። የታችኛው ተፋሰስ አባል ሀገራቱን በማይጎዳ መልኩ ኢኩዊታብል ኤንድ ሪዝነብል በሆነ መንገድ ውሃውን እንጠቀማለን።
በአባይ ወንዝ ላይ ተመስርቶ በሚገነቡ የመስኖ ፕሮጀክቶች ሊለማ የሚችለው የኢትዮጵያ መሬት በጣም ጥቂት ነው። በጣም ለቀቅ አድርገን ካሰብን 10 ቢሊዮን ሜትር ኩብ ኦፍ ውሃ ቢፈልግ ነው ከወንዙ ላይ እንደ ሀገር ከ85 እስከ 90 ቢሊዮን ሜትር ኩብ ውሃ እናወጣለን በአባይ ተፋሰስ ውስጥ ብቻ። ከዚህ 90 ቢሊዮን እስከ 90 ቢሊዮን ሜትር ኩብ ውሃ የሚደርሰውን ውሃ የምታዋጣ ሀገር ማክሲመም ብትጠቀም ለመስኖ ልጠቀም ብትል 10 ቢሊዮን ሜትር ኩብ ውሃ ነው የምትጠቀመው። የኢትዮጵያ በመስኖ ሊለማ የሚችለው መሬቷ በጣም ጥቂት ነው። ከዛ መሬት ውስጥ በአባይ መስኖ ሊለማ የሚችለው መሬቷ ደግሞ በጣም ትንሽ። ስለዚህ የግብጾች ጫጫታ ብዙም ውሃ የሚያነሳ የማይሆነው ለዛ ነው። ኢትዮጵያውያን እያነሱ ያሉት ጥያቄ የወንዙን ኢትዮጵያ ብቻ ሳትሆን ሌሎቹም የተፋሰሱ የላይኛው ተፋሰስ አባል ሀገራት የሆኑትም ሌሎቹም የሚያነሱት ዋነኛው ጥያቄያቸው ወንዙን በፍትሃዊ ምክንያታዊ በሆነ መንገድ መጠቀም ነው። ፍትሃዊ ማለት ምን ማለት ነው? የላይኛውም የታችኛውም ተፋሰስ አባል ሀገራት ሳይጎዱ፣ ኢኪተብል ማለት ደግሞ በተመጣጠነ እኩል ድርሻ ሳይሆን ሁሉም ማልማት በሚችለው ልክ እንዲያለማ፣ ግን የታችኛውን ተፋሰስ አባል ሀገር እንዳይጎዳ ፍትሃዊ በሆነ መንገድ ምክንያታዊ በሆነ መንገድ የታችኛውን ተፋሰስ አባል ሀገራቱን በማይጎዳ መንገድ ወንዙን እንዲጠቀም ነው ኢትዮጵያ የምትፈልገው። አብዛኛው የተፋሰሱ አባል ሀገራት የሚፈልጉት ይሄንን ነው። ስለዚህ አንደኛው የንጋት ሐይቅ ላይ የተዘጋጀው ማስተር ፕላን ረቂቅ ማስተር ፕላን መሰረት ተደርጎ የተደረገው ውይይት ላይ የተነሳው አንደኛው ነገር ይሄንን ውሃ ምን ያህሉን ለመስኖ ኢንዱስትሪ ለመስኖ መጠቀም፣ ለአሳ ልማት እንዴት እንጠቀምበት፣ ለኢንዱስትሪ እንዴት እንጠቀምበት፣ የተለያዩ እንደዚህ አይነት ሀሳቦች ተነስተው የቢሊየንስ ኦፍ ዶላር ኮስት ሊያደርጉ የሚችሉ ኢንቨስትመንት ሀሳቦች ናቸው ሲንሸራሸሩ የነበረው። አዎ በብዙ ሺህ ካሬ ኪሎ ሜትር ሊለማ የሚችል ፕሮጀክት ነው ዲስከስ ሲደረግ የነበረው። ስለዚህ ዋናው መሰረታዊው ነገር ወልመል ወንዝ ላይ የተሰሩ ፕሮጀክቶች አሉ። አዋሽ ላይ እየተሰሩ ያሉ ፕሮጀክቶች አሉ። የተሰሩም ፕሮጀክቶች አሉ። በአማራ ክልል እየተሰሩ ያሉ ፕሮጀክቶች አሉ። በማዕከላዊ ኢትዮጵያ ክልል ውስጥ እየተሰሩ ያሉ ፕሮጀክቶች አሉ። ደቡብ ውስጥ እየተሰሩ ያሉ፣ ሶማሊያ፣ አፋር ውስጥ እየተሰሩ ያሉ የመስኖ ልማት ፕሮጀክቶች አሉ። እነዚህ ፕሮጀክቶች አልቲሜት ታርጌታቸው እንደ ሀገር የምግብ ዋስትናችንን ማረጋገጥ ማስቻል ነው። ከፉድ ኤድ ዲፔንደንሲ ማላቀቅ ነው። ከምግብ እርዳታ መላቀቅ ብቻ አይደለም። ምግብ ኢምፖርት ከማድረግ ኤክስፖርት ወደ ማድረግ መግባት ነው። ዳትስ ዘ አልቲሜት ታርጌቱ እሱ። መቼም ምግብ ኤክስፖርት የሚያደርግ ኢኮኖሚ መቼም አይወድቅም። ከየትኛውም የቀጠናው ሀገራት ከየትኛውም የዓለም ሀገራት ጋር ኮምፔር ከተደረግን በቀላሉ ምግብ ሊመረትበት የሚችል ሀገር ነው ያለው። ይሄ አለን የምንለውን ሪሶርስ ግን እስካልተጠቀምንበት ድረስ ከሌሉት እኩል ነው የምንሆነው። ዲፈረንሱ ምንድን ነው የሚሆነው ከተባለ ብዙ ጊዜ በተለያዩ ጽሁፎች ውስጥ የምናየው አንድ አባባል አለ። በሀብታምና በደሃ ሀገሮች መካከል ያለው ልዩነት ምንድን ነው ሲባል ድሆች ከመሬት በታች ሀብት አላቸው፣ ሀብታሞች ደግሞ ከመሬት በታች የነበረ ሀብታቸውን አውጥቶ ከመሬት በላይ አውለውታል። ዳትስ ዘ ዲፍረንስ። እኛ ደሃ የሆነው ሀብቱ ስለሌለን ሳይሆን ከመሬት በታች ሀብታችን ከመሬት በታች ነው ያለው። ያንን ሀብት ከመሬት ውስጥ አውጥቶ ሊበላ ወደሚችል፣ ለዜጎች የስራ መፍጠር ወደሚችል፣ ለኢንዱስትሪ ግብአት መሆን ወደሚችል ደረጃ ላይ ማምጣት ላይ ነው የደከምነው። አሁን እየተደረገ ያለው ስራ እሱ። ሌላው ክቡር ጠቅላይ ሚኒስትሩ በባሌ ዞኖች በነበራቸው ቆይታ የጎበኟቸው የተለያዩ ሎጆች በተለይ የባሌ ብሔራዊ ፓርክን መሰረት አድርጎ የባሌ ተራሮች ብሔራዊ ፓርክን መሰረት አድርጎ እየተገነቡ ያሉ ሎጆችን በተለይ የዲንሾ ሎጅ በባሌ ተራሮች ብሔራዊ ፓርክ አማካይ ቦታ ላይ እየተገነባ ያለ ሎጅ ነው። በጣም ዘመናዊ የሚባል ሎጅ ነው። ሌላኛው እዛው ባሌ ዞን ውስጥ እየተገነባ ያለው ደግሞ የሶፍ ዑመር ሎጅ አለ። በተለይ በክቡር ጠቅላይ ሚኒስትሩ የመደመር መጽሐፍ ሽያጭ ይገነባሉ ተብሎ ከታሰቡ ፕሮጀክቶች በገበታ ለሀገር በሚለው እየተገነባሉ ተብሎ ከታሰቡ ፕሮጀክቶች መካከል አንደኛው የሶፍ ዑመር ዋሻን መሰረት አድርጎ እየተገነባ ያለው ሎጅ ነው። እነዚህ ሎጆችም ያሉበትን ደረጃ በሰፊው ጎብኝተዋል። የተለያዩ ማብራሪያዎች ተሰጥተዋቸዋል። እነዚህም ጉብኝቶቻቸውም ፕሮጀክቶቹ ያሉበት ደረጃ በቅርቡ ተጠናቀው ለአገልግሎት ክፍት እንደሚሆኑ ነው። እነዚህም እንግዲህ ለቱሪዝም ሴክተሩ መነቃቃት የሚፈጥሩት እጅግ ከፍተኛ የሆነ ነገር አለ ብዬ ነው የማስበው። ምክንያቱም አንደኛው የኢትዮጵያን ኢኮኖሚ ዳይቨርሲፊኬሽን ሀሳብ አንደኛው ማጠንጠኛው ወይም ደግሞ ኢኮኖሚውን ዳይቨርሲፋይ እናድርግ ሲባል
ከዳይቨርሲፊኬሽን አንደኛው ፒላር ይሆናል ተብሎ ወይም ደግሞ አንደኛው ምሰሶ ይሆናል ተብሎ የታሰበው የቱሪዝም ሴክተሩ ነው። ስለዚህ በቱሪዝም ሴክተሩ ላይ አንደኛው ነገር የቱሪዝም መዳረሻ ይሆናሉ በተባሉ ቦታዎች ላይ ቱሪዝምን ተቀብሎ ቱሪስቶችን ለቱሪዝም መዳረሻ ይሆናሉ ተብሎ በታሰቡ አካባቢዎች ላይ ቱሪስቶችን ተቀብለው ማስተናገድ የሚችሉ ሆቴልና ሪዞርቶችን፣ ሎጆችን ገንብቶ ለአገልግሎት ክፍት ማድረግ ለጎብኚዎች ምቹ የጉብኝት ከባቢዎችን መፍጠር ያስችላል ተብሎ ስለሚታሰብ እንደነዚህ አይነት እንደ ዲሾ ሎጅ እንደ ሶፍ ዑመር ሎጅ በተለያዩ የሀገሪቷ ክፍል ውስጥ እየተገነቡ እንዳሉ ሎጆች አይነቶች ሲገነቡ ቱሪስቶች በእነዛ አካባቢዎች የሚገኙ የቱሪስት መስህቦችን ሄደው በመጎብኘት እንዲሁም ደግሞ በእነዚህ ሎጆች ውስጥ ለማረፍም ለመዝናናትም ይጠቀሙባቸዋል ተብሎ ስለሚታሰብ ለኢኮኖሚያችን ትልቅ አስተዋጽኦ ያደርጋል ብዬ ነው የማስበው። እንግዲህ ክቡር ጠቅላይ ሚኒስትሩ በባሌ ዞኖች የነበራቸው ቆይታ ከተለያዩ የህብረተሰብ ክፍሎች ጋር በተለይ ደግሞ ከወልመል መስኖ ልማት ፕሮጀክት ጋር ተያይዞ የዚህ ፕሮጀክት ተጠቃሚ ይሆናሉ ከተባሉ ገበሬዎችን ጎብኝተው አነጋግረዋል። የተለያዩ የመሰረተ ልማት የመንገድ የከተማ ልማት ፕሮጀክቶችን ተመልክተዋል። አንዳንድ ፕሮጀክቶችን መርቀዋል። አንዳንድ በግንባታ ላይ ያሉ ፕሮጀክቶችን ተመልክተዋል። እንግዲህ ከዚህ ፕሮጀክት ምልከታቸው ጋር ተያይዞ እንግዲህ በደንብ ሲንሸራሸር የነበረው አንደኛው ነገር በተለይ በዚህ ጉብኝት ውስጥ የተሳተፉ ሰዎችን በተመለከተ ነው። እንግዲህ በዚህ ጉብኝት ላይ የተሳተፉት አብዛኞቹ የኦሮሚያ ክልላዊ መንግስት የቀድሞ ፕሬዚደንቶች የነበሩ የኦሮሚያ ክልላዊ መንግስት የቀድሞ ከፍተኛ የስራ ኃላፊዎች የነበሩ እንዲሁም ደግሞ የአሁኑ የክልሉ ፕሬዚደንትን ጨምሮ የክልሉ የስራ ኃላፊዎች የሆኑ የፌዴራል መንግስቱ ከፍተኛ የስራ ኃላፊዎች እንዲሁም ደግሞ ከተለያዩ ክልሎች የመጡ ኢትዮጵያውያን በዚህ ጉብኝት ላይ ተሳትፈዋል። በተለይ ደግሞ የአቶ ጌታቸው ረዳ የጀነራል ጻድቃን በዚህ ጉብኝት ውስጥ መካተታቸው እንዲሁም ደግሞ ከጠቅላይ ሚኒስትሩ ጋር ወንድማዊ የሆኑ ውይይቶችን ማድረጋቸውን ተመልክተው አንዳንድ ሰዎች ምንድን ነው ይሄ ነገር እየሆነ ያለው የሚል ጥያቄ አንስተዋል። ያው ብዙ ጊዜ ደግመን ደጋግመን እንደምንለው ክቡር ጠቅላይ ሚኒስትሩ በትግራይ ክልል ያለው ሁኔታ ወደ ጦርነት እንዳያመራ ይፈልጋሉ። ባገኙት አጋጣሚ ሁሉ የክልሉ የስራ ኃላፊዎችን ወይም ደግሞ መነሻቸውን ከክልሉ ያደረጉ ፖለቲከኞችን ባገኙት አጋጣሚ ሁሉ በክልሉ ሰላምና ጸጥታ፣ በክልሉ ደህንነት፣ በክልሉ ልማት ላይ ትኩረት ተደርጎ እንዲሰራ ጥረት ያደርጋሉ፣ ያናግራሉ፣ ያወያያሉ፣ ሀሳብ አስተያየታቸውን ይሰማሉ፣ ምልከታቸውን፣ ቅሬታቸውን ካለ ደግሞ በዛው ያጋራሉ። በባለፈው ሳምንት ለምሳሌ ለታክስ ለከፍተኛ ግብር ከፋዮች በነበረ ፕሮግራም ላይ ክቡር ጠቅላይ ሚኒስትሩ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ከሆኑት አቶ ታደሰ ወረደ ጋር እንደዚሁ አይነት ውይይት አድርገዋል። ኢንፎርማል የሆነ ውይይት። በዚህ ውይይት ብዙ ሰዎች ምንድነው በትግራይ ክልል ውስጥ እንደዚህ አይነት ውጥረት አለ ይባላል፣ እሳቸው ደግሞ ከዚህ ውጥረት መሪ ናቸው ከሚባሉት ሰው ጋር እንደዚህ አይነት ግንኙነት እያደረጉ ነው የሚል ነገር ብዙ ሰዎች ሲያነሱ አያሉ። ለእኔ አንድ ሀገር መሪ ሲኮን በተቻለ መጠን የሀሳብ ልዩነቶች ሊኖሩ ይችላሉ። የሀሳብ ልዩነቶች አሉ ተብሎ ግን አይ በቃ እሱ የሀሳብ ከኔ የተለየ ሀሳብ እያራመደ ነውና ከዚህ በኋላ ከሱ ጋር ምንም አይነት ንግግር አይኖረኝም ግን አይባልም። ስለዚህ ለእኔ እስከሚገባኝ ድረስ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም አቶ ጌታቸው ረዳም ጀነራል ጻድቃንም ጀነራል ታደሰ ወረደንም ሊያነጋግሩ የሚችሉት በትግራይ ክልል ውስጥ ያለው አሁናዊ ሁኔታን መሰረት ያደረገ ነው የሆነው። እንዴት ተደርጎ ይህ ህዝብ ዳግም ወደ ጦርነት ውስጥ እንዳይገባ ማድረግ ይቻላል በሚለው ላይ ነው የሚወያዩት ብዬ ነው የማስበው። ዋናው መሰረታዊ ነገር ለሁሉም ሰው የራስ ምታት የሚሆነው ለሁሉም ሰው የሚያመው ከጦርነት ወደ ጦርነት የሚሸጋገር ህዝብ ማየት ለሁላችንም ያመናል። ለምሳሌ የሚያለቅሱ እናቶችን ማየት ከልብ ይሰብራል። እውነቱን ለመናገር በትላንትናው ከሰሞኑ አንድ ቪዲዮ ሲንሸራሸር ነበር በተለያዩ ማህበራዊ ሚዲያዎች ላይ። አንድ የትግራይ እናት እየደረሰባቸው ያለውን መከራ አስመልክተው ሲናገሩት የነበረ ንግግር ነው። ትርጉሙን ስለሚሰማ ሰው በጣም ያማል። እውነቱን ለመናገር በጣም ያሳዝናል፣ ልብ ይሰብራል። እውነቱን ለመናገር የኚህ እናትን ንግግር ለሰማ ማንኛውም ሰው ጦርነትን አይመኝም። አንዳንድ ሰዎች የፌዴራል መንግስቱ በትግራይ ክልል ውስጥ ጦርነት ማድረግ ይፈልጋል ብሎ ፌዴራል መንግስቱ ለመውቀስ ሲዳዱ አያለው። የፌዴራል መንግስቱ ጦርነት ቢፈልግ ኖሮ እንደ ህወሓት የጦርነት ናፍቆት፣ እንደ ህወሓት የጦርነት ጉሰማ፣ እንደ ጦርነት ናፍቆታቸው የፌዴራል መንግስቱ በጣም ከዚህ ቀደም ብሎ ነበር እርምጃ መውሰድ የነበረበት። ክቡር ጠቅላይ ሚኒስትሩ መሆኑ መንግስታቸው ግን ጦርነቱን ለመሸሽ ያደረጉት ጥረት ለተመለከተ ሰው አሁን በትግራይ ክልል ውስጥ ህወሓት እያደረገ እንዳለው እንቅስቃሴ ቢሆን ጦርነቱ ሜቢ እይሬጎ ተጀምሮ ነበር።
የፌደራል መንግስቱ ግን ጦርነቱን አይፈልገውም። የኢትዮጵያ ህዝብ ጦርነቱን አይፈልገውም። የትግራይ ህዝብ ጦርነቱን አይፈልገውም። ያለ ጦርነት መኖር የማይችሉ ግን ሰዎች አሉ። ያለ ጦርነት ህልውናቸው የማይረጋገጥ ሰዎች አሉ። ለእንደነዚህ አይነት እናቶች የሚናገሩትን ንግግር ሰምቶ ልቡ የማይሰበር ሰው ለኔ ሰውነቱን እጠራጠራለሁ ነው። ታጹ ለለኹም ድርጅታት ታጹና ድርጅት የለ ገለ የለ ላብለቱ ጠርዓ የብልኻ ላብለቱ ወኽ የብልኻ አማኻል ጽርጋይና እንበክለና ለኚህ እናት ማዘን የሚችሉ አይመስለኝም። ምክንያቱም የጥላቻቸው ልክ ለፈጠራቸው ህዝብ፣ ለሞተላቸው ህዝብ፣ መከራ ለበላልባቸው ህዝብ ትንሽም ቢሆን አዘኔታ የላቸው። ትንሽም ቢሆን የኚህን እናት ልመና የሰማ ሰው ጦርነትን አይናፍቅም። እኚህ እናት የሚናገሩትን በቀጥታ የተተረጎመውን ላንብብላችሁ። የእርዳታ ድርጅቶች ሆይ ከቻላችሁ ጥሪ አድርጉልን፣ ጣሩልን። የሚረዳን ድርጅት የለም። ኧረ ወይ በሉልን። እርዳታ የለም፣ ምንም የለም። አቤቱታ ሰሚ የለም። የምትሄዱበት የለም። መንገድ ላይ ሆነን እያለቀስን ነው። ጩኸታችንን ሰሚያተን እያለቀስን ነው። እሪ በሉ ወንድሞቼ፣ እርዱን። ለዓለም ለኢትዮጵያውያን ድምጻችን አሰሙልን። አሁንም ከዛሬ ጀምራችሁ ሩጡልን። ከጅብ ጋር ነው የምናድረው። ጅቦች እየበሉን ነው። ረሃብና ጥማት አለብን። እየሞትን ነው። እየበተኑን ነው። እያሰቃዩን ነው። ታዲያ ምን እናድርግ? ተለመኑን ባካችሁ። እዩን እስኪ። እኛ እኮ ኢትዮጵያውያን ነን። ሀገራውያን ነን። ሀገራችንን ለሀገራችን ለኢትዮጵያ ሕዝብ ቀዩም ይሁን ጥቁሩ ይድረስልን። ክብርና ሞገስ ፈልጌ አይደለም። የምትኮሩት ትግራይ ሕዝብ ሳይሆን በኢትዮጵያ ሕዝብ ነው። ተለመኑን እባካችሁ። ችግር ደርሶብናል፣ መከራ ደርሶብናል። አንድ ምሽት አንድ ልጅ፣ በሌላ ምሽት ሌላ ልጅ እያጣን ውሃና ምግብም አጥተናል። ስንሰራ ቆይተን ነበር፣ ነገር ግን የኑሯችን ምንጭ ደረቀ። እባካችሁ በታሪክ አንሙት፣ በረሃብ አለቁ አንባል። ሀገራችን የረሃብ እሳት ናት። ዓይናችን ፈዟል፣ ድካም ወርሶናል። ቀኑን ሙሉ በለቅሶ ነው የምናሳልፈው። አሁንም እንደዚያው በረሃብ እራታችንን አጥተናል። የሚያየን ድርጅት አጥተናል። መሬት ይዘን ነበር፣ ግን አንበጣ መጣ። የአንበጣ መንጋ በአንበጣ ተሸፍነናል። እባካችሁ መሬት ይዘን ነበር፣ ግን ምንም አልሰጠንም። እያለቀስን ነው ወይ እያልን ነው። እኛ አባቶችና እናቶች ነን። አንጀታችን ከጀርባችን ጋር ተጣብቋል። ወጣቶች፣ እርጉዞች፣ አካል ጉዳተኞች፣ ሰርተን የማንበላ ሮጠን የማናመልጥ ሆነናል። እየጨረሱን ነው። እባካችሁ ነው የምንለው። በትህትና እለምናችኋለሁ ይላሉኝ እናት። እውነቱን ለመናገር ያማል። ማለት እኚህ እናት ጅብ እየበላን ነው ሲሉ፣ እኚህ እናት አንበጣ እየወረረን ነው ሲሉ ሁለት ትርጉም ነው ለኔ ያለው። እውነቱን ለመናገር ትናንትና ክቡር ጠቅላይ ሚኒስትሩ ከተናገሩት አውድ ውጭ አውጥቶ የቀንጅብ ተባልን፣ የትግራይ ሕዝብ የቀንጅብ ተባለ ብለው ፖለቲካ የሚሰሩ ሰዎች አሉ። ያኔም አሁንም የትግራይ ሕዝብ የቀንጅብ አልተባለም። ግን የሰውን ሕይወት እንደዚህ ማመሰቃቀል መደበኛ ስራቸው ያደረጉ፣ የሰውን መከራና ስቃይ ማየት መደበኛ ስራቸው ያደረጉ፣ የሰውን ኑሮ ማመሰቃቀል መደበኛ ስራ ያደረጉ፣ በዜጎቻቸው በአብራኮቻቸው ክፋይ ላይ እንደዚህ አይነት ግፍን የሚፈጽሙ ሰዎች ሰው ናቸው ከተባለ እንኳን የሰው ጅቦች ናቸው። አዛውንቶችን ያለ ጧሪ ቀባሪ አስቀርተው ዳግመኛ ለሌላ ጦርነት የሚዘጋጁ፣ ለዜጎች ኑሮ መሻሻል ለክልሉ ልማት የተበጀተን በጀት ለጦር ሰራዊት ማጠናከሪያ የሚያውሉ በትግራይ ሕዝብ ላይ ወረራ የፈጸሙት አንበጦች እነዚህ ናቸው። እውነት ነው፣ ያማል፣ ያሳዝናል። በሰውነት ደረጃ ላይ እንኳን ቢገኙ ኖሮ እነዚህ ሰዎች የትግራይን ሕዝብ ካደረጉት ነገር አንጻር አቶ ጌታቸው እንዳሉት ቀና ብለው የትግራይን ሕዝብ ማየት አልነበረባቸው። ካመጡበት መዓት ካመጡበት መከራ አንጻር ቀና ብለው ማየት አልነበረባቸው። ያንን ጦርነት የትግራይ ሕዝብ ላይ ሲያመጡ ዓላማው ምን ነበረ? እኔ ደጋግሜ ብዙ ጊዜ ብየዋለሁ። ለህወሓትና ለህወሓታውያን ታጣቂዎቻቸው
ትልቁ ጠላት የትግራይ ህዝብ ነው። ያ ጦርነት ምን ሊያስከትል እንደሚችል ያውቃሉ። ሲጀምሩት ገና ያውቁ ነበር። ሻቢያን ጋብዘው ሲያመጡት ያውቁ ነበር። ዛሬ ስለ ፌደራል መንግስቱ ሻቢያን ጋብዞ አስገብቶ እንደዚህ ያስደረገ ምናምን ብለው ሲያወሩ ያዞንባ ሲያነቡ ሳይ እውነቱን ለመናገር ይገርመኛል። ሻቢያን በሚሳኤል ሲጋብዙት ሻቢያ ወደዚህ ጦርነት ውስጥ ከገባ ምን ሊያደርግ እንደሚችል ያውቃሉ። በጠቅላይ ሚኒስትሩና የተወሰነ ቀልብ በገዙ የትግራይ ልጆች ወደ ፕሪቶሪያ ስምምነት ሲኬድ ከሻቢያ እኩል ዛሬ ከሻቢያ ጋር ጽምዶ የፈጠሩ ሰዎች ተኮልፍና ነው ያሉት፣ ተደናቀፈብን ያሉት፣ ተስተጓጎለብን ያሉት ፕሮጀክታቸው። ምክንያቱም ሻቢያን ወደዚህ ሁኔታ ውስጥ ሲያመጡት ምን ሊያደርግ እንደሚችል ያውቃሉ። ወደዚህ ኢኩዌሽን ውስጥ ሻቢያን ሲያመጡት ምን ሊያደርግ እንደሚችል ያውቃሉ። የፌደራል መንግስቱን እናጠቃለን፣ ፌደራል መንግስቱ ራሱን መከላከል በማይችልበት ደረጃ እናደርገዋለን። ፌደራል መንግስቱ ራሱን መከላከል በማይችልበት ደረጃ ላይ ካደረግ ነው ወደ ሻቢያ ብንተኩስ እኛ ሻቢያ ኦልሬዲ ፌደራል መንግስቱ እነዚህን ኃይሎች ያስታግሳል የሚል ደረጃ ላይ ስለማይሆን ሻቢያ ተጎትቶ ወደዚህ ጦርነት ውስጥ ይመጣል። ተወደደም ተጠላም ሻቢያ ሲመጣ ግን ምን እንደሚያደርግ ያውቃሉ። ለ20 ዓመታት ያንን ድንበር ወጥሮ ሲጠብቅ የነበረን መከላከያ ሰራዊት ከጀርባ የተጠቃበት አንደኛው ምክንያት ይሄ ነው። ሻቢያን ጎትቶ ወደ ትግራይ ክልል ውስጥ ማስገባት፣ በትግራይ ህዝብ ይህን ሁሉ ግፍ እንዲያደርግ ማድረግ። ፕሪቶሪያ ስምምነት ሲያደናቅፍባቸው ደግሞ ሁለቱም እኩል ነው። ሻቢያን ፕሪቶሪያ ስምምነትን አይቀበልም፣ ህወሓትም ፕሪቶሪያ ስምምነትን አይቀበልም። ከህወሓት ተገንጥለው ወጡ የሚባሉ እንደ አቶ ጌታቸው ረዳ አይነት፣ እንደ ጀነራል ጻድቃን አይነት፣ አቶ አሰፋ አብርሃ አይነት እና ሌሎችም በትግራይ ክልል ውስጥ የሚንቀሳቀሱ ፖለቲከኞች አሉ። ፕሪቶሪያ ስምምነት ቢያንስ ለትግራይ ህዝብ ሰላም አምጥቷል ብሎ የሚያስቡ፣ ጦርነቱ መቆም ነበረበት ማስቆም ተገቢ ነው ብሎ የሚያስቡ ሰዎች ነበሩ አሉ። የጦርነት አንቴናዎች እንደ ደብረ ጽዮን፣ እነ ፈትለወርቅ፣ እነ ሌሎች እና የጦር አበጋዞቻቸው ከሻቢያ እኩል ነው ፕሪቶሪያን የማይቀበሉት። ምክንያቱም ፕሮጀክታቸውን አደናቅፎባቸዋል። በእነሱ ጭንቅላት ውስጥ የትግራይ ህዝብ በዓለም ላይ ታይቶ የማይታወቅ መዓት እንዲወርድበት ያለ እነሱ የፖለቲካ ግብአት እንዲሆን ሻቢያ ይህንን ሁሉ ነገር ያደረገው ለኢትዮጵያ አስቦ፣ ለህወሓት አስቦ፣ ለትግራይ ህዝብ አስቦ ለምናምን አስቦ አይደለም። ግን የሻቢያ ፍላጎትና የህወሓት ሰዎች ፍላጎት ግን ተመሳሳይ ሆኗል። አሁን ሌሎችም ወደዚህ ጽምዶ ውስጥ እየገቡ ያሉ ኃይሎችም ፍላጎታቸው ኦልሞስት ተመሳሳይ ይሆናል። ደካማ የሆነች የተከፋፈለች የፈራረሰች ደካማ መንግስት ደካማ ህዝብ ያላት ኢትዮጵያን መፍጠር። ይሄ ኤርትራን ህዝብ ይጠቅማል አይጠቅምም? ይሄ የትግራይን ህዝብ ይጠቅማል አይጠቅምም? ይሄን የአማራን ህዝብ አይጠቅምም? ይሄ የኦሮሞን ህዝብ አይጠቅምም? ይሄ የኢትዮጵያን ህዝብ ኢንጀነራል አይጠቅምም? ይሄ ምስራቅ አፍሪካን ኢንጀነራል አይጠቅምም? ሻቢያን ይጠቅመዋል። ምክንያቱም አለቃውን ያስደስትለታል። ስለዚህ ለኔ እኚህ እናት ጅቦች እየበሉን ነው ሲሉ ለነዚህ አዛውንቶች የመጣ እርዳታን ሳይቀር ከነዚህ አዛውንቶች አፍ ላይ እየነጠቁ ለታጣቂዎቻቸው የሚሰጡ ሲያሻቸው ድንበር አሻግረው ለሻቢያ የሚያቀብሉ አንበጣ እየወረረን ነው ሲሉ ለኔ የሚነግረኝ እነዚህ ሰዎች ይሄ በኢትዮጵያ ውስጥ በተለያዩ ጊዜዎች ላይ እየተከሰተ ያለውን የአንበጣ ወረራን ሳይሆን እያወሩን ያሉት ፖለቲከኞቹ እያደረጉ ያሉት ታጣቂዎቹ እያደረጓቸው ያሉትን ነገር ነው እየነገሩን ያሉት። በሜታፎር ነው እየነገሩን ያሉት። ስለዚህ ለኔ እስከሚገባኝ ድረስ ክቡር ጠቅላይ ሚኒስትሩ በምንም አይነት ምክንያት በትግራይ ክልል ውስጥ ዳግም ጦርነት እንዲፈጠር አይፈልጉም። በዚህ ነው እርግጠኛ 100% እርግጠኛ ሆኜ መናገር ይችላሉ። ጠቅላይ ሚኒስትሩ በምንም አይነት ምክንያት ከሻቢያ ጋር ጦርነት ውስጥ መግባትን አይፈልጉም። አስገዳጅ ሁኔታ እስካልተፈጠረ ድረስ አስገዳጅ ሁኔታ እስከተፈጠረ ህገ መንግስታዊ ግዴታቸው ስለሆነ ግዴታቸውን ይወጣሉ። አንዳንዶች አሉ ከሻቢያ ጋር መተባበርን እንደ ቅዱስ አድርገው የሚቆጥሩ። ከዛ ማሳያቸው የፌደራል መንግስቱም ከነሱ ጋር ተባብሮ ነበር። የፌደራል መንግስቱ ከየትኛውም ሀገር ጋር የመተባበር የትብብር የማድረግ ስምምነት ላይ የመድረስ የኢኮኖሚ ወታደራዊ ፖለቲካዊ ስምምነቶችን የማድረግ ህገ መንግስታዊ መብት አለው። ህወሓት ይህን የማድረግ ህገ መንግስታዊም ሆነ ፕሪቶሪያዊ መብት የለውም። የአማራ ፋኖንን የሚሉ ሰዎችም እንደዚህ አይነት መብት የላቸውም። ከህግ አንጻር የምናወራ
ከዓለም አቀፍ ሕግ አሰራር ጋር የምናወራ ከሆነ ዓለም አቀፍ ግንኙነቶች ድንበር ተሻጋሪ ግንኙነቶችን የማድረግ መብት የሀገሪቷ ሕጋዊ ስልጣን ላይ የተቀመጠ መንግስት መብት ነው። እንደፈለጉ የኢትዮጵያን ሉዓላዊ ግዛት ውስጥ ገብተው በኢትዮጵያዊ ውስጣዊ የፖለቲካ ጉዳዮች ላይ ገብተው እያምቦጫረቁ የኢትዮጵያን የፖለቲካ ሁኔታ ውስጥ ገብተው እያተራመሱ የኢትዮጵያውያን ሀብትና ንብረት እየዘረፉ ይህንን እያደረጉ የኢትዮጵያ መንግስት አጸፋ ላለመስጠት ወደ ጦርነቱ ስላለመግባት በተወሰነ ደረጃ ሲያስታምማቸው እየተመለከቱ የኢትዮጵያ መንግስት የባህር በር ፍለጋ ሊወረኝ ነው የሚል ዲስኩርስ ስንሰማ ያሳዝናል፣ ያሳፍራል። እውነቱን ለመናገር የኢትዮጵያ መንግስት እዛ ነገር ውስጥ አይገባም። የባህር በር ፍለጋ እናንተን የሚወጋበት ምክንያት የለውም። ምክንያቱም እናንተን የሚወጋበት ከበቂ በላይ ምክንያት አለ። ከበቂ በላይ ዩኤን ሰርቲፋይድ የሆነ ምክንያት አለ። ኢዩ ሰርቲፋይድ የሆነ ምክንያት አለ። በአሜሪካ ሰርቲፋይድ የሆነ ምክንያት አለ። በአፍሪካ ህብረት ሰርቲፋይድ የሆነ ምክንያት አለ። የኢትዮጵያ መንግስት ስለ ሰላም ብሎ ስለ አብሮ መኖር ብሎ ቢያንስ በተወሰነ ደረጃ እነዚህ ምክንያቶችም ቢሆን በዲፕሎማሲያዊ መንገድ ይፈታሉ የሚል አማራጭ ነው የወሰደው። ስለ ባህር በር ብሎ ሊወረኝ ይችላል የሚል ከዚህ በፊትም ከዚህ በኋላም ደግመን ደጋግመን የምንለው አንድ ነገር አለ። የኢትዮጵያ መንግስት ወደዚህ ጦርነት ውስጥ የሚገባ ከሆነ ተገዶ የሚገባ ከሆነ የሻዕቢያ መንግስት በኢትዮጵያ ውስጣዊ የፖለቲካ ጉዳይ ውስጥ ገብቶ ማብኳቱን የማያቆም ከሆነና የኢትዮጵያ መንግስት በዚህ ተገዶ ወደ ጦርነት ውስጥ የሚገባ ከሆነ everything is going to be possible። ሁሉም ነገር ሊሆን ይችላል። ግን ጦርነቱን አንፈልገውም። እንደ ሀገር ጦርነቱን አንፈልገውም። አይደለም የውጫዊ ጦርነት ውስጣዊ ጦርነቶቹንም አንፈልጋቸው። እንዲቆሙ እንፈልጋለን። እንዲቋረጡ እንፈልጋለን። በውይይት በድርድር እንዲፈቱ እንፈልጋለን። ግን የታጣቂዎቻችን ቀለብ ሰፋሪዎችና አስታጣቂዎች ይህንን አይፈልጉትም። ያለነሱ ፍቃድ ታጣቂዎቹ መደራደር አይችሉም። አሸንፈው መንግስት እንዲሆኑላቸው አይደለም የሚያስታጥቋቸው፣ አሸንፈው መንግስት እንዲሆኑላቸው አይደለም ቀለብ የሚሰፍሩላቸው። ኢትዮጵያ ውስጥ ሁከት፣ ትርምስና ደካማ መንግስት እንዲፈጥሩላቸው ነው የሚያስታጥቋቸው። ይሄ ለዘመናት የነበረ የኢትዮጵያ ስትራቴጂክ ጠላቶች አካሄድ ነው። አንድ መንግስት ካላበደ በስተቀር እብድ ነው ብለን ካልወሰድ ነው በስተቀር ኢትዮጵያ ኢምፓየር ነች፣ ሻዕቢያ መንግስት ይደግፋል ያንን የሚለውን ታጣቂ። ኢትዮጵያ ቀኝ ገዢ ነች፣ ሻዕቢያ ይደግፋል። ኢትዮጵያ አህዳዊ መንግስት ነው የሚያስፈልጋት፣ ሻዕቢያ ይደግፋል። ኤርትራ የተገነጠለችው አላግባብ ነው፣ ሻዕቢያ ይደግፋል። ኤርትራ የተገነጠለችው በአግባብ ነው፣ ሻዕቢያ ይደግፋል። ኤቭሪ ዶት ኤንድ አንቲዶቶችን አንድ ላይ ሰብስቦ ነው የሚደግፈው። እንደዚህ አይነት ድጋፍ የሚሰጥ መንግስት ዋነኛው ዓላማው ምክንያቱም አጥፊውንም ጠፊውንም አንድ ላይ የሚያሰለጥን፣ የሚያስታጥቅ፣ የሚያጠናክር፣ የሚያስተባብር፣ የሚያቀናጅ መንግስት በምንም አይነት መንገድ ስለዛ ሀገር ጤናማ አስተሳሰብ አለው ብሎ ማሰብ አይቻልም። ኢትዮጵያ እንድትፈርስም የሚታገለውን ሻዕቢያ ነው የሚደግፈው። ኢትዮጵያ እንዳትፈርስ የሚታገለውንም ሻዕቢያ ነው የሚደግፈው። ይሄ ሊሆን አይችልም። ደይኖ ሊሆን እንደማይችል ያውቃሉ። ሁለቱን ወደ ሀገሩ ፖለቲካ ውስጥ ካስገቡ በኋላ ግን እርስ በርስ ሲጨፋጨፉ ማየት፣ በዛ መጨፋጨፍ ውስጥ የሚፈጠር ደካማ መንግስትና ደካማ ሀገር እንዲኖረን ማድረግ ነው ዓላማው። ከሻዕቢያ ጋር የሚደረጉ ትብብሮች በዛ አይን ነው መታየት አለባቸው። አሉላ ሰለሞን ነው ሲል የነበረው ኤርትራ ሀገር መሆን የለባትም የሚሉትንም የሻዕቢያ መንግስት ይደግፋል ይላሉ። ለእኔ የሻዕቢያ መንግስት በኢትዮጵያ ውስጥ እሱ የሚደግፈው መንግስት ስልጣን ላይ እንዲወጣ አይደለም የሚፈልገው። ደን የተረጋጋች ኢትዮጵያ እንድትፈጠር አይደለም የሚፈልገው። የሻዕቢያ መንግስት ከጦርነት አረንቋ ያልወጣች ኢትዮጵያ፣ ዜጎቿ ሀብታቸውን የተፈጥሮ ሀብታቸውን መጠቀም የማይችሉባት ኢትዮጵያ፣ ወንድም ወንድሙን የሚገልባት ኢትዮጵያ፣ የኢኮኖሚ የዲፕሎማሲ የፖለቲካ የምናምን መርመጥመጥ ውስጥ የገባች ኢትዮጵያ ነው የሚፈልገው። ይሄ ለኤርትራ ህዝብ ተብሎ የሚደረግ ነገር አይደለም። የኤርትራ ህዝብ በኢትዮጵያ ድህነት የሚያተርፍ ህዝብ አይደለም፣ የሚጎዳ ህዝብ ነው። ከኢትዮጵያውያን ባልተናነሰ የሚጎዳ ህዝብ ነው። ስለዚህ ለእኔ ክቡር ጠቅላይ ሚኒስትሩ ከአቶ ጌታቸውም ከጀነራል ጻድቃንም ጋር ከጀነራል ታደሰም ጋር ሲወያዩ ደግመው ደጋግመው አስምረው የሚናገሯቸው ነገሮች ዳግም
ያ አስከፊ ያ አስቀያሚ ያ በመቶ ሺዎች የሚቆጠሩ ዜጎቻችን ህይወት የቀጠፈ የፖለቲካ ስተት ውጤት የሆነው ጦርነት እንዳይደገም የፖለቲካ ሚስካልኩሌሽን ነው ብለዋል አቶ ጌታቸው ረዳ። ለምሳሌ ግሎባል ፓወር ሽፍት ላይ በነበራቸው ቃለ መጠይቅ ሚስካልኩሌት አድርገን ነው ጦርነቱን የጀመርነው። ፖለቲካል ሚስካልኩሌሽን ውጤት ነው። ክቡር ጠቅላይ ሚኒስትሩ ድጋፍ የላቸውም፣ ህዝባዊ መሰረት የላቸውም ብለን የሰራን የፖለቲካ ካልኩሌሽን ስተት የፈጠረው ጦርነት ነው ብሎ ያ ስተት ዳግም እንዳይፈጠር የሚመለከታቸውን የጉዳዩ ባለቤቶች ጠርቶ ማነጋገር ኃላፊነት ነው። ኃላፊነት የሚሰማው መንግስት ግዴታ ነው። አቅርቦ ማነጋገር፣ አቅፎ ማነጋገር፣ እጅ ይዞ ማነጋገር ኃላፊነት ከሚሰማው መንግስት የሚጠበቅ ግዴታ ነው። ምክንያቱም ሀገር የሚመራ ሰው፣ የሀገር ስልጣን ላይ የተቀመጠ ሰው፣ ብዙ የቤት ስራዎች ያሉበት ሰው እያንዳንዷ ጥይት ላይ የሚወጣው ገንዘብ ብሎኬት ሊገዛ ይችላል። እያንዳንዷ ጥይት ላይ የምናወጣት ወጪ ሲሚንቶ ሊገዛ ይችላል። እያንዳንዷ እነዛን አዋህደን ትምህርት ቤት ሊገነባበት እንችላለን። ስለዚህ ለኔ የፌደራል መንግስቱ ጦርነትን አይፈልግም ከማንም ጋር ከውጭም ከውስጥም። የፌደራል መንግስቱ ትኩረት ሰጥቶ መስራት የሚፈልጋቸው ሰፋፊ ፕሮጀክቶች አሉ። በሀገራችን ውስጥ እየተካሄዱ ያሉ ጦርነቶች ምን ማድረስ እንደሚችሉ አይተናል። ምን ያህል ኢኮኖሚውን እንደሚበሉት አይተናል። ምን ያህል ሎስ እንዳስከተሉብን አይተናል። ምን ያህል ማህበራዊ መመሰቃቀል እንዳስከተሉብን አይተናል። ሶሻል ፋብሪክሳችንን ምን ያህል እንደበጣጠሱት አይተናል። ምን ያላየነው ነገር ለማየት እንደሆነ አላውቅም። እውነቱን ለመናገር ጦርነት የምንናፍቀው ብልጥ ከሰው ሞኝ ከራሱ ማይማርም የሚባለው በእኛ ሀገር ውስጥ እንዳሉ ታጣቂዎች አይነት ነው። የትግራይ ጦርነት እኮ ካፕል ኦፍ ይርስ እኮ ወደ ኋላ ሄድ ካልን እኮ እናገኘዋለን። ሁላችንም ቆመን ዛሬ ያለነው ሁላችንም ቆመን ያየነው እኮ አንዳንዶቻችን ገብተንበት ያየነው ያስከተለው የኢኮኖሚ ቀውስ፣ ያስከተለው የማህበራዊ ምስቅልቅል፣ ያስከተለው የሶሻል ፋብሪክስ መበጣጠስ እልፍና እልፍ ነው። ወደ ኢኮኖሚ ቀየረ ነው እስቲ በቁጥር እናስቀምጠው ከተባለ it's billions and trillions including all the moral damages ማለት ነው። እነሱንም ኳንቲፋይ እናድርግ ከተባለ ዛሬ ቆም ብለን በጦርነት የምናመጣው መፍትሄ የለም። በጦርነት የሚመጣ መፍትሄ ቢሆን ኖሮ እንደ ህወሓት የተዋጋል ምን አመጣ? ለትግራይ ህዝብ ምን አመጣ? ለራሱስ ምን አመጣ? ስለዚህ ዋናው መሰረታዊው ነገር ማንም ሰው የሚተርፈውም በሰላም ነው። የሚያተርፈውም የሚተርፈው ማንኛችንም የምናተርፍ ከሆነ የምናተርፈው ከሰላም ነው። የምንተርፍ ከሆነ የምንተርፈውም በሰላም ነው። በጦርነት የሚያተርፍ ግለሰቦች ሊኖሩ ይችላሉ፣ ጥቂት ቡድኖች ሊኖሩ ይችላሉ። እንደ ህዝብ ግን በጦርነት አናተርፍም። የሚተርፉ ጥቂት ግለሰቦች፣ እንደ ህዝብ ግን አንተርፍም። ያ ጦርነት የህወሓት የጥጋብ ውጤት ሊሆን ይችላል። የህወሓት የተሳሳተ ስሌት ውጤት ሊሆን ይችላል። ያ ጦርነት ዋጋውን የከፈለው ግን የትግራይ ህዝብ ነው። የተፈናቀለው የትግራይ ህዝብ ነው። በጅብ እየተበላ ያለው የትግራይ ህዝብ ነው። በአንበጣ የተወረረው የትግራይ ህዝብ ነው። በለመና ድንኳኖች ውስጥ የተቀመጠው የትግራይ ህዝብ ነው። ቀለብ የሚሰፈርብለት የሆነው የትግራይ ህዝብ ነው። ስለዚህ ለኔ በጦርነት ውስጥ መሳሪያ ማወዛወዝ፣ በየጥራኝ ጫካው ጥራኝ ዱሩ እየተባለ በየጫካው በየበረሃ ውስጥ መርመጥመጥ መተራመስ ለማንም የሚጠቅም ነገር የለው። ለማንም ብዬ ነው ማምነው። ከሰሞኑ በአማራ ክልል የሆነውን ነገር ማየት ብቻ በቂ ነው። በዚህ ነገር ላይ ምንም ባልል ደስ ይለኛል እውነቱን ለመናገር። ምክንያቱም ወደ ጦርነት ውስጥ ስንገባ መጀመሪያ አካባቢ ብዬዋለሁ፣ በጦርነት ውስጥ ኤቭሪቲንግ ኢዝ ጎና ቢ ፖሲብል። ሊሆኑ ይችላሉ። ፖሲብል ነው፣ ሊሆን ይችላል። ማንኛውም ነገር ሊሆን ይችላል። ታጣቂውም የሚያሰማራው መንግስትም የሚያሰማራው የታጠቀ ኃይል እንደ ግለሰብ ጭንቅላት ያለው እጅና እግር ያለው ማድረግ የሚችል እንጂ ሮቦት አይደለም። በመቶ ሺዎች የሚቆጠሩ ታጣቂዎች በመንግስትም በኩል ሆነው በታጣቂ ቡድኑም በኩል ሆነው እንቅስቃሴ የሚያደርጉበት ክልል ነው የተፈጠረው። በዚህ ሁኔታ ውስጥ የዜጎች ኑሮ ይመሰቃቀላል፣ የሲቪሊያን ህይወት ይቀጠፋል፣ መንግስታዊ አገልግሎቶች ይስተጓጎላሉ፣ ገበሬው በአግባቡ ማረስ አይችልም፣ ህፃናትና ሴቶች ወጣቶች ወደ ስራ ወደ ትምህርት ወደ ምናምን የሚሄዱበት መንገድ አይኖርም። ጦርነት ሲጀመር እነዚህ ጊቭን ናቸው፣ ይታወቃሉ። ከጦርነቱ በኋላ ኦዲት ተደርጎ የሚገኙ ነገሮች አይደሉም።
ኤቭሪ ጦርነት ሲጀመር የራሱ የሆነ ጊቭን አለው። የኛ ጦርነቶች ጊቭናቸው ይሄ ነው። የዜጎች ኑሮ እንደሚመሰቃቀል ጊቭን ነው፣ ይታወቃል። የሲቪሊያን እልቂት እንደሚያስከትል ይታወቃል፣ ጊቭን ነው። ኃላፊነት የማይሰማቸው ታጣቂዎች ስለሆኑ የሚመሽጉት በመሰረተ ልማት ውስጥ፣ በሲቪሊያኖች መኖሪያ አካባቢ፣ በመንግስት ተቋማት ውስጥ፣ በትምህርት ቤቶች፣ በሆስፒታሎች ውስጥ ነው የሚመሽጉት። ኃላፊነት የማይሰማቸው ታጣቂዎች እንደዛ ነው የሚያደርጉት። ለዛ ነው ከአልሸባብ ከአልቃይዳ ከቦኮ ሐራም አይተናነሱም የምንላቸው። ለህዝብ የሚያስብ ታጣቂ ራሱን ከህዝብ ያርቃል፣ ከህዝብ መሰረተ ልማት ያርቃል። ህፃናትና ወጣቶች ላይ ከሚፈጠሩ መስተጓጎሎች ያርቃል። ራሱ ህፃናት ከሚበዙበት አካባቢ ያርቃል። አዛውንቶች ከሚበዙበት አካባቢ ያርቃል። ከሃይማኖት ተቋሞች ራሱን ያርቃል። ለኔ እውነቱን ለመናገር እጅግ የሚያሳዝን ነው። እጅግ የሚያሳዝን፣ እጅግ የሚያሳፍር የኛ ታጣቂዎች ባህሪ በተለይ ደግሞ እጅግ የሚያሳፍር የሚያሳዝን። በቅርብ በመካነ ሰላም የነበረውን ማየት ይቻላል። መካነ ሰላም ውስጥ የሆነው ነገር ኢንሲደንት ባይ ኢንሲደንት ብዙ ሰዎች ተርቀውታል። አብዱ ጀሊል የተናገረውን ሰምተን እንመለስ። ለመግባት ሲሞክር መከላከያ ከከተማዋ 10 ኪሎ ሜትር እረኛ ቀብር የሚባል አለ። ከከተማዋ ርቀህ ከተማዋ አራዳ አለ። ከአራዳ ቀጥሎ ትንሽ መካከል ላይ 1 ኪሎ ሜትር አካባቢ 1 ኪሎ ሜትር አይሆንም 500 ሜትር እንደሄድክ መስጂዱ አለ። አራዳ ውስጥ ነው ያለው መስጂዱ። ትንሽ አለፍ እንዳልክ ወደ 2 ኪሎ ሜትር ጁኒየር ትምህርት ቤት አለ። ቦረና ኤሌመንታሪ ስኩል የሚባለው የጥንት 1945 የተመሰረተ ትምህርት ቤት። ያንን መከላከያ ካምፕ አድርጎታል። መከላከያ ከዛ ሸሽቶ ሚሊሻ መከላከያ አመራር ምናምን ሆነው ሸሽተው ወይም ደግሞ በዚህ በኩል ፋኖ እየመጣ ስለሆነ መካከል ላይ ሰርክል ውስጥ እንዳይከተም በሚል ሄደዋል። ወደ 10 ኪሎ ሜትር ርቀው እረኛ ቀብር የሚባል ከተማ ላይ ወይም አካባቢ ላይ ተቀምጠዋል። ከተማ አይደለም አክቹዋሊ መካከል ላይ ቦረዳ የሚባለው ወንዝ አለ። አሁን ሙሉ በሙሉ ከተማው በማን ቁጥጥር ስር ነው ማለት ነው? በፋኖ ስር ነው። አውቃቸዋለሁ ሰዎች ፐርሰናሊ ልጅ እያለሁ አውቃቸዋለሁ። ከልጅነት ጀምሮ እዛ አመራር ሆነው የኖሩ ሰዎች ናቸው። መስጂዱ እንዲመታ ወይም መስጂድ ውስጥ ተገብቶ ለሚሰራ ወንጀል ቀድሞ የራሽናላይዜሽን እና ጀስቲፊኬሽን ስራ የተሰራ ነው። የማመቻቸት ስራ የተሰራ ነው። አየህ። ስለዚህ ግን ችግሩ ሙስሊሙ ማህበረሰብ ከዚህ ውስጥ ይሄንን ከቁም ነገር አልወሰደውም ይመስለኛል። ማለት መስጂዱ ግልጽ ነው፣ ጫካ የለውም። እንደዚህ ስትወጣ በመኪና መንገድ ስትመጣ መኪናው መንገድ አስፓልቱ ዳር ነው መስጂዱ ያለው። ወደ ውስጥ የገባ አይደለም፣ ጫካ የለውም፣ ግልጥ ያለ ቦታ ነው። ለምንም ነገር የሚመች አይደለም መስጂዱ። እንደዚህ ላይ ስትራቴጂ የጦር ስትራቴጂ አይነት ባህሪ የለውም መስጂዱ። ስለዚህ መስጂድ ውስጥ ደግሞ ሲጀመር ማንም ደፍሮ እዛ መስጂድ አይገባም። እንደነገርኩህ ያ መስጂድ የታፈረ የትልቅ ሰው መስጂድ ነው እና እዛ መስጂድ ውስጥ የትኛውም ኃይል መግባት የሚሞከር አይደለም ባለው ኖርም ማለት ነው። ከዛ በኋላ ማታ ልክ አዛን ተደርጎ ኢሻ ሶላት እንደተሰገደ ፋኖቹ መስጂድ እየሄዱ ነው፣ ወደ መስጂድ እየከበቡ ነው የሚል መረጃ ደረሰንና እዛ እንዲገደሉ ሊስት ከተሰጡት ልጆች መካከል አንዱ እዚህ ስለነበረ እኛ ሆነን እንከታተላለን። ቀጣይ የተደዋወልን እንከታተላለን። እየተከታተልን እያለ ምንድን ነው ስንላቸው ኢሻ ተሰገደ። ልክ ኢሻ ተሰግዶ ኢሻ የተሰገደው 2 ሶፍ ነው። 2 ሶፍ ብቻ የተሰገደው ምክንያቱም ማህበረሰቡ ፋኖ ወዳው ገብቷል፣ ጥይት በዙሪያው ይተኮሳል፣ የተረጋጋ አይደለም እና እዛው በቅርብ ያሉ ሰዎች ብቻ ናቸው መስጂድ የተገኙት። ከሩቅም የመጣ ሰው የለም እና ሁለት ሶፍ መስጂድ ሰው ሰገደና መበተን ሲጀምር ፋኖ ገባ ማለት ነው። ሲገባ እኛ ኮንታክት እናደርጋቸው ነበረ ልጆቹንና እዛ ያሉትን ሰዎች ማን ነው መስጂድ ያለው ስንል ሀጂ ወጥተዋል፣ ዋናው ኢማም አሰግደው ወጡ። ቤታቸው ከመስጂዱ አጥር ጋር ስለሆነ ገብተዋል እዛ። ሌላ ማን አለ? እከሌ ያሉ እና ደረሶች አሉ፣ ወደ 20 የሚሆኑ ደረሶች አሉ እዛ ያወዳው። አሁን ለማንኛውም ምንድን ነው የሚፈልጉት ከእናንተ? በውስጣችሁ መከላከያ አለ ምናምን አለ ነው የሚሉን፣ መሳሪያ አለ ምናምን ነው የሚሉን። ታዲያ ይግቡና ይፈትሹ፣ እነሱ ጋር ግጭት አትፍጠሩ። እነሱ የመጡት ቤተክርስቲያን ያልገቡ ሰዎች፣ ከመስጂዱ በላይ ደግሞ ዶሮ ሰደቃ የሚባል ሰፈር ላይ
ከመስጂዱ ከዛ ከጁኒየር ከሚባለው ካምፕ አልፎ አሁን ማህበረሰቡ የተጋጨበት ከሴ ደግሞ በላይ ተራራ ላይ ያለ ጫካ ውስጥ ያለ ቤተክርስቲያን አለ። ሞር ፕላውዚብል የሚሆነው ሊያሳምን የሚችለው መሸፈትም መመሸግም ምናምንም ከሆነ እዛ ገብርኤል መስጂድ ቤተክርስቲያን ውስጥ ነው ሊሆን የሚችለው። ኖርማሊ ግን እንደዛ አይደለም የሚሆነው። ሊሆን የሚችለው ግን በጣም ጫካው ዶሮ ጫካ የሚባል ከተማው ጫፍ ላይ ነው ያለ ቤተክርስቲያን አስፋልት ዳር ማለት ነው። እሱ ላይ ነው ሊሆን የሚችለው። እዛ ያልገቡትን እዚህ ግልጥ ያለ ሜዳ ውስጥ ያለ መስጂድ የመጡት ነገር ፍለጋ ስለሆነ የዛሬ 2 ዓመቷን ቁርሾ ባለመርሳት ስለሆነ ሰውን ችግር እንዳይፈጠር አስገቧቸው። እንግዲህ እንደሰማችሁት ነው። ይሄ ግድያን በመንግስት ላይ ለማላከክ አፈርድሜ ሲጋጥ ነበር፣ ሲካድ ነበር፣ አላደረግንም ተብሎ ሲባል ነበር። አንድ ጎረምሳ የ70 ዓመት አዛውንት ላይ ሰላማዊ አዛውንት ላይ በቤተ እምነታቸው ውስጥ ያሉ አዛውንት ላይ እንደዚህ አይነት ግድያ ይፈጽማል። ከዛ ገብቶ ርሸናዎችን ይፈጽማል። ቤተ መስጂድ ውስጥ ገብቶ ማለት ነው። የእምነት ተቋም ውስጥ ገብቶ ማለት ነው። ይሄ ከፍተኛ የሆነ የፖለቲካ ኪሳራ አድርሶበታል። ከፍተኛ የሆነ የፖለቲካ ኪሳራ አድርሷል። ይሄ ሲደረግ አፋቸውን ያልከፈቱ ታጣቂ ቡድኑን ያልወቀሱ የጀንዚ ጂኒ የሰፈረባቸው ፖለቲከኞቻችን ጀንዚ ማዳጋስካር፣ ጀንዚ ሞሮኮ፣ ጀንዚ ምናምን እያሉ ሲያወሩ የነበሩ ፖለቲከኞቻችን አንዳች ነገር አልተነፈሱ። ምን አሉ? ፋኖ ያደረገው ስህተት ነው አሉ። ምክንያቱም እነዛ ሰዎች በቤተ እምነታቸው ውስጥ ዕለታዊ መንፈሳዊ አገልግሎትን እየሰጡና እየተቀበሉ የነበሩ ሰዎች ናቸው። ሰው በቤተ እምነት ውስጥ ሰላም ካልሆነ የት ሰላም ሊሆን ይችላል ታዲያ? this is also given። ጦርነት ሲጀመር ይሄም given ነው የሚታወቅ ነው። የታጠቁ ኃይሎች በመንግስት ህዝብ በመንግስት ላይ ያለው መተማመን እንዲያጣ እንደዚህ ሲቪሊያኖችን እያሰለፉ መረሸን የሚታወቅ ነገር ነው። ከዚህ በፊት መምህራን ላይ ተፈጽሟል፣ ተማሪዎች ላይ ተፈጽሟል፣ የሀገር ሽማግሌዎች ላይ ተፈጽሟል፣ ባለሀብቶች ላይ ተፈጽሟል። አዛውንቶችን በአደባባይ ላይ መረሸን የታወቀ የተለመደ ነገር ነው በታጣቂዎቹ። ያ ያስደረሰባቸውን ኪሳራ የ16 ዓመት የማትሞላ ልጅ በጦርነት ውስጥ አሰልፈህ ማለት አለማፈርም ነው። አንዳንዴ ማለት እንዴት ሰው ልጅ ወጥቶ የ16 ዓመት ሴት በጦርነት ውስጥ እንድትሳተፍ መሳሪያ አንግባ ጦርነት ውስጥ እንድትገባ ያደርጋል? ይሄ በራሱ እኮ ስህተት ነው። ለኔ በማንም ይፈጸም በማንም ይፈጸም ማን እንደፈጸመው ትርክቱንና ትርፉን ተከተለን እንደርስበታለን። እንዴት ነው እየተተረከ ያለው? ማን ነው ትርፍ ለማግኘት እየተጋጋጠ ያለው? በዚህ ልጅ ላይ በደረሰ አጸያፊ ግድያ። አዎ በጦርነት ውስጥ ሞተች። በሞታ አስክሬን ላይ ማን ነው እየነገደ ያለው? መቼም ሁላችንም የራሳችን እምነት አለ፣ የራሳችን ኢንቴግሪቲ አለ። በስማቸው የምንጠራ ቤተሰቦች፣ በስማችን የሚጠሩ ልጆች አሉ። እንዴት ነው እየተተረከ ያለው? እዛ ከመሄዳችን በፊት ግን በማንም ቢፈጸም እጅግ አጸያፊ፣ እጅግ ሊሆን የማይገባው እጅግ አሳዛኝ ተግባር ነው። ግን ትርክቱ እንዴት ነው እየተተረከ ያለው ነው። ልጅቷን ማን ገደላት ነው እየተባለ ያለው። በእኔ አፍ መናገር ብዙም ላያምር ይችላል። ቪዲዮ ላስገባ። በተባለችው ታጣቂ ቡድን አባል ላይ የደረሰውን ጉዳት ማን አደረሰው እየተባለ የቀብር ስነ ስርዓቷ ላይ ሲፎከርበት እንደነበረ ለምን ከአንድ ሃይማኖት ጋር ማያያዝ አስፈለገ? በቪዲዮ ስሙት። እንደተመኘችው ጥይት ነው እንጂ መታኛለች ይገላል ያለ ኢስላም አየህ አማራ ይወረሙ ሴቷን ሲበላ
እንደሰማችሁት ነው እንግዲህ ለምን ከአንድ ሃይማኖት ጋር ማያያዝ አስፈለገ? ለምን ከአንድ የህብረተሰብ ክፍል ከአንድ ብሔር ጋር ነገሩን ማያያዝ ለምን ተፈለገ? ለምንድን ነው የተፈለገው? ምክንያቱም መካነ ሰላም ላይ የነበረውን ነገር እኛ ያንን ፈጽመን ነበር እናንተም ይሄንን ፈጽማችሁብናል የሚል ትርክት ለመስራት ነው ርብርብ እየተደረገ ያለው። በአህያ ቆዳ ቤት የመስራት ትርክት ብዙ ሰዎች ለምሳሌ በተለያየ ጊዜ ጠይቀውኝ ነበር። ይሄ ነገር እንዴት ነው ምን አይነት ምልከታ አለ ምናምን የሚል ጥያቄዎች አንስተው ቆይ እስቲ የቆዳ ቤታቸውን ገንብተው በአህያ ቆዳ የሚሰሩትን ቤት ገንብተው ይጨርሱና ብዙም እዛው እርስ በርሳቸው ሲጫጫሁ ያፈርሱታል። በአህያ ቆዳ የተሰራ ቤት ጅብ ሲጮህ ያቆይ እንትን ይላል እንደሚባል ይፈርሳል እንደሚባለው ማለት ነው። ለምን አስፈለገ? አንድን እምነት ጠቅሶ ያ እምነት ተከታዮች ናቸው የገደሏት ማለት ለምን አስፈለገ? አንድን ብሔር ጠቅሶ ያ ብሔሩን የገደላት ማለት ለምን አስፈለገ? ምክንያቱም ይሄ ፋኖ የሚባለው ታጣቂ ቡድን ማገዶ ጨርሷል። የአማራ ሕዝብ ወዶም ሆነ ተገዶ መስጠት የሚችለውን ሁሉ ሰጥቷል ለዚህ ቡድን። ግን ያ ቡድን ጭቃ ውስጥ የገባ መኪና ነው የሆነው፣ ወደፊትም ወደ ኋላም የማይሄድ እንደ ጅብ እንደቆሰለ ጅብ የራሱን ቁስል እየበላ ራሱ እንደሚገል ነው የሆነው። ግን የአማራ ሕዝብ በቃ ብዙም በእነዚህ ተስፋ የለም ብሎ አሁን ማገዶ ጨርሷል ይሄ ታጣቂ ቡድን። ስለዚህ ተጨማሪ ማገዶ ይፈልጋል። በተቻለው መጠን ጦርነቱን ሃይማኖታዊም የማንነትም ጦርነት ማድረግ ይፈልጋል። የብሔር ግጭትም ማድረግ ይፈልጋል። ዋናው መታወቅ ያለበት በዚህ ልጅ ላይ ተፈጸመ የሚባለውን አጸያፊ ተግባር ተፈጸመም አልተፈጸመም፣ ልጅቷን በዚህ እድሜዋ ወደዚህ ጦርነት ውስጥ ማስገባትም ወንጀል ነው። ልጅቷ በጦርነት ከሞተች በኋላ በአስክሬኗ ላይ እንደዚህ አይነት አጸያፊ ተግባርን መፈጸምም ወንጀል ነው። በዚሁ አጸያፊ ተግባር ደግሞ የፖለቲካ ትርፍ ለማጋበስ መሞከርም ጸያፍ ነው። ይህንን ተግባር ጠቅሎ ለአንድ ሃይማኖት መስጠትም ለአንድ ብሔር መስጠትም ወንጀልም ጸያፍም ተግባር ነው። ስለዚህ እኔ እስከሚገባኝ ድረስ የፖለቲካ ትርክቱን ከተከተልን፣ ትርፍ ለማጋበስ የሚደረገውን ሩጫ ከተከተልን ድርጊቱን የፈጸመውን ባለቤቱን ማግኘት ብዙም ከባድ አይሆንም። መካነ ሰላም ላይ የተፈጠረችውን የፖለቲካ ኪሳራ ለመሸፈን የተደረገች ጥረት ነች እንጂ አብዱ ጀሊል ቅድም እንዳለው መሳሪያ አለ እዚህ መስጂድ ውስጥ የመሸገ የመንግስት ወታደር አለ ብለው ከነበረ ኑ ግቡና ፈትሹ ብሎ የፈቀዱ ሰዎችን ነው መግደል የጀመሩት። ምክንያቱም መግደል ነው ፍላጎታቸው። ያንን እምነት ነው በጠላትነት መፈረጅ ምክንያታቸው። ዓላማውም ሲመጡ ያንኑ ጥቃት ለመፈጸም ነው የመጡት። ሃይማኖታዊ ንቅናቄ ነው የፋኖ እንቅስቃሴ ሃይማኖታዊ እንቅስቃሴ ነው ብለው በአደባባይ ተናግረዋል። ሞዓ ተዋሕዶ የሚባል ቡድን የሚመራው ሃይማኖታዊ ንቅናቄ ነው፣ ሃይማኖታዊ የትጥቅ እንቅስቃሴ ነው ተብሎ ተነግሯል። ግን ሌሎች የነሱ የሚከተሉት ሃይማኖት ውጭ ያሉ ኃይሎችን ላይ ጥቃት መሰንዘር፣ ግድያ መፈጸም፣ ለዛ መሸፈኛ ደግሞ እንደዚህ አይነት አጸያፊ ተግባር መፈጸም። ስለዚህ እኔ እስከሚገባኝ ድረስ ይሄ ድርጊት የተፈጸመው በራሳቸው በፋኖ ብለው በሚጠሩ የራሳቸው ታጣቂዎች ነው። ድርጊቱ ከተፈጸመ ለማላከክ የተሄደው ርቀት፣ ትርክቱን ለመተረክ ፋብሪኬት ለማድረግ የተሄደው ርቀት ትርክቱንና ትርፉን መከተል በቂ ነው። ሁልጊዜም የምንለው ነገር ነው። አንድ ድርጊት ተፈጸመ፣ ድርጊቱን የፈጸመው ማን ነው ከተባለ ትርክትና ትርፉን ተከተል ነው የሚባለው። እንዴት ነው ነገሩ እየተተረከ ያለው የሚለውን ማየት፣ ትርፍና ማናቸው እያጋበሱበት ያሉት ማየት፣ በዚህ ውስጥ የሚገኝ ምንም አይነት የፖለቲካ ትርፍ የለም ብሎ አንቅሮ የተፋ ሰው የድርጊቱ ተፈጻሚ አይደለም። ምክንያቱም ባክፋየርም ካደረገ እሱ ላይ ነው ባክፋየር የሚያደርገው። ስለዚህ ያማል፣
ለማንም ሰው ያማል። ይሄ የማንንም ሰው ቅስም ይሰብራል። ይሄ ባትሞት የህይወት መስዋዕትነት ባትከፍል አካሏ ባይጎል እንደ አንድ ኢትዮጵያዊ ማንኛውም ኢትዮጵያዊ ደስ ይለዋል። የታጣቂ ቡድኑ አባላትም የሆኑ በአጠቃላይ የህይወት መስዋዕትነት ባይከፍሉ ማንኛውም ኢትዮጵያዊ ደስ ይለዋል፣ ባይሞቱ። ግን የመረጡት መንገድ ነው። መከላከያ ሰራዊቱ እዚህ አይነት ቅራቅም በውስጥ የሚገባበት ምክንያት የለውም። አንዳንዶቹ ያንን ድርጊት የፈጸሙ እንደዚህ አይነት ድርጊት እንደዚህ አይነት ቦታ ላይ ሲፈጸም የመከላከያ ዩኒፎርም ዛሬ ማን ነው የሚለብሰው? መከላከያ ብቻ ነው። ከአስክሬን ላይ ሳይቀር አይደለም እንደ ያወለቀ ታጣቂ ቡድኑ ሰዎች ቢለብሱት። የሻቢያ ወታደሮች፣ የህወሓት ወታደሮች፣ የሸኔ ወታደሮች፣ የፋኖ ወታደሮች እነዚህ ሁሉ ታጣቂዎች አይደሉ የመከላከያ ዩኒፎርም የሚለብሱት? ከአስክሬን ላይ ሳይቀር ከወደቀ አስክሬን ላይ ሳይቀር አውልቆ አይደለም እንደሚለብሱት? ዘርፎ አይደለም እንደሚለብሱት? ደን ዛሬ ዩኒፎርም በራሱ የድርጊቱ ፈጻሚ እከሌ ነው ለማለት አያስችልም። እኔ የማውቀው የኢትዮጵያ መከላከያ ሰራዊት የሞራል ልዕልናው ይሄን ተግባር ለመፈጸም አይፈቅድለትም። ታጣቂዎቹ ግን ከዚህ የከፋ ተግባር ሲፈጽሙ አይቻሉ። በኩራት ሲደነፉበት አይቻሉ። እንደፈለጉ ለመተረክ እንደፈለጉ ምክንያታዊ ለማድረግ ሲሞክሩ አይቻሉ። የሰው ገላ ላይ የፈላ ዘይት እያፈሰሱ ሲጠብሱ አይቻሉ። የሰው ጭንቅላት ላይ መሳሪያ አፈሙዝ ደቅነው ሲገሉ አይቻሉ። መምህራንና የሀገር ሽማግሌዎችን አንበርክከው ሲረሽኑ አይቻሉ። ህፃናትን ሲደፍሩ፣ ህፃናት ላይ ያላስፈላጊ ተግባራትን ሲፈጽሙ አይተናል። ዳይዶንታ በሞራል ዲፊሲት ይህንን ለማድረግ የሞራል ዲፊሲት ብዙ የለባቸው። ይህን ማድረግ የሚያስችል የሞራል ዝግጁነት ጥረት የለባቸው። የፍላጎት ጥረት የለባቸው። ስለዚህ አዎ ማንም ሰው በትጥቅ ትግል ውስጥ ህይወቱ እንዲያልፍ አንፈልግም። የህይወት መስዋዕትነት እንዲከፍል አንፈልግም። በሰላማዊ ፖለቲካዊ መንገድ ሀገራችን ውስጥ ሐሳቦች እንዲንሸራሸሩ ፈልጋለሁ። ቢያንስ ዜጎች መሸሻ የሆኑ የእምነት ተቋማት እንዲጠበቁ እንፈልጋለን። ግን ቤተ እምነት ውስጥ ገብቶ እየተመሸገ፣ ቤተ እምነት ውስጥ ተገብቶ ስልጠና እየተሰጠ፣ ቤተ እምነት ውስጥ ተገብቶ መሳሪያ ማከማቸት እየተቻለ ቤተ እምነት ላይ ጉዳት ደረሰ ተብሎ መነፍረቅ ደግሞ አይቻልም። ይሄ ግልጽ መሆን አለበት። የቤተ እምነት ዋነኛ ስራው ሰላምን መስበክ ነው። ቤተ እምነቶች ሰላምን መስበክ አቁሞ ጦርነት መስበክ የጀመሩ ቀን ቤተ እምነት መሆናቸው ያበቃል። እዛ ጋር ስማቸው አይደለም ቤተ እምነት የሚያስብላቸው ተግባራቸው ስለሆነ ማለት ነው። የእምነት አገልግሎት እየተሰጠ ሰላማዊ የእምነት አገልግሎት እየተሰጠ ሰላማዊ መንፈሳዊ አገልግሎት እየተሰጠ ገብቶ መረሸን የሚያስችል ጭንቅላት ያለው ታጣቂ ቡድን እዚች ልጅ ላይ ተፈጸመ የተባለውን ነገር ለመፈጸም የምንም ዲፊሲት የለበትም። የምንም ጉድለት የለበትም። ምክንያቱም የ70 ዓመት አዛውንት ላይ ያልታጠቁ አዛውንት ላይ ገብታችሁ ፈትሹ የሚሉ አዛውንት ላይ በዚህ ውስጥ እጃችን የለበትም የሚሉ አዛውንት ላይ መሳሪያ ቃታ ስቦ መሳሪያ ደግኖ መግደል የሚችል ጭንቅላት እዚች ልጅ ላይ ይሄንን መፈጸም አይችልም ለማለት አልችልም። ማለት የምንችለው ሐቋን ፈጣሪ ያውጣላት፣ ለወዳጆቿ፣ ለዘመዶቿ፣ ለቤተሰቦቿ መጽናናትን መመኘት ነው የምንችለው። ውድ የብሪጅ ሚዲያ ተከታታዮች የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።